ካላችሁሽ ሌላ 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 ምን ሌላ። የዛሬውማ በጣም ነው የተለየብኝ። ሰላም ሰላም ውድ ፋሚሊዎች፣ ጨረቃ ፋሚሊዎች እንዲሁም ደግሞ የኔ የቃልዬ የምወዳችሁ የማከብራችሁ የኔ ስስቶች ፋሚሊዎቼ፣ የቃልዬ ቤተሰቦች ማለትም የኔ የቃልዬ እንዴት ናችሁልኝ? በያላችሁበት ዓለም ዳርቻ ሰላማችሁ ብዝዝት ትርፍርፍ ይበልልኝ እያልኩኝ እንግዲህ ብሩኬ ዛሬ ለቅመሟ እየዘፈነላት ይገኛል። በጥላሁን ገሰሰ ዘፈን እንዳሻሽ አድርጌኝ እጅሽ ገብቻለሁ፣ እንዳሻሽ አድርገኝ። አረ ብሩኬ ጨዋታ ጨምረሃል በጣም እግዚአብሔርን። እናንተ ብሩኬ እንዴት ነው ሰሞኑን? አልተቻለም እግዚአብሔርን እውነት። ኧረ ቅመሟ የኔ ቅመምዬ፣ እድለኛዋ፣ ትንሽዬዋ፣ ቆንጅዬዋ የኔ ምርጣ ምርጦች ምርጦችዬ፣ የኔ ውዶች ብሩኬ ዛሬ ከልቡ ነው የዘፈነው። እውነት ለመናገር ከልቡ ከልቡ ከልቡ። ሰሞኑን እንግዲህ ዱባይ ላይ ለየት ያሉ ነገሮችን እየሰሩልን ይገናኛሉ፣ እያስደመሙን ይገኛሉ። የሚገራርሙ ቦታዎች፣ የሚገራርም የፍቅር ጊዜያትን እያሳለፉ ይገኛሉ። ለእኛም ደግሞ የተለያዩ ቦታ እየሄዱ ፖስት እያደረጉልን ይገኛሉ። የእውነት ዛሬም ትላንትናም ነገም ደጋግሜ እናገራለሁ፣ ብሩኬ የወሬ ሳይሆን የተግባር ሰው ነው። ፍቅሩን በተግባር እያሳየን ነው። በተግባር ለሀይሚዬ ለቅመሟ እያሳየ ነው። በቅርቡ ደግሞ ያው የአራቱ ልጆች ጉዳይ እንዲታሰብበት እንፈልጋለን በመጀመሪያ። በሁለተኛ ነገር ደግሞ ከቡታጅራ ዩቲዩበሮች የመጀመሪያው ንግስቱን ይዞ ዱባይ የገባው እንግዲህ በብዛት ዩቲዩበሮች የሚታወቁት የቡታጅራ ዩቲዩበሮች ናቸው አሉ የተባሉት ደህና ዩቲዩበሮች አሉ። ከሌላም ግን በጣም እንደዚህ ቫይራል የወጡ ዩቲዩበሮች በብዛት እንደዚህ በፍቅር ነክ ነገር የሚሰሩት ቡታጅራ ላይ ነው እና አሉ ሌሎችም ግን በሌላ ሊሆን ይችላል። ግን እኔ እያልኩ ያለሁት ያው በፍቅር ነክ ብቻ እንዲሁም ጥንድ ሆነው በመስራት እንግዲህ ቡታጅራ ላይ በዛ ይላሉ እንደዚህ አይነት ዩቲዩበሮችና ታስታውሱ ከሆነ በመጀመሪያ ያቀደው ማን ነበር? ማለቴ ሰርጋችን ዱባይ ነው ያለው ማን ነበር? እስኪ ንገሩኝ። አብርሽና ሩታ ነበሩ። ሰርጋችን ሁሉ ዱባይ ነው ብለው ከዛሬ ነገ ዱባይ እንሄዳለን እያሉ እንግዲህ ያው ብዙ ጊዜ ሆናቸው። ግን እስካሁን ድረስ ያው አዲስ አበባ ላይ ናቸው። እስካሁን ድረስ ዱባይ አልሄዱም። ግን እርግጠኛ ሆኜ መናገር እችላለሁ ከዚህ በኋላ ማለት ነው ሁሉም ዱባይ ያምረዋል። ምክንያቱም ብሩኬ ፈርቀደድላቸው እንግዲህ መንገዱን አሳያቸው። እርግጠኛ ነኝ ተበድረውም ተለቅተው ምንም ብለው ይሄዳሉ ዱባይ። ምን አለ ትሉኛላችሁ? አሁን ይቀጥላል። እንግዲህ መጀመሪያ የተወራው አብርሽና ሩታ ነበሩ። ነገር ግን ብሩኬ ውስጡን ሳያወራ ለሰው ሳያሳውቅ በተግባር አሳይቷል። በተግባር ማለት ነው። ቀድመው አወሩ፣ እሱ ተግባር አሳያቸው። ሲጀመር ማለት የሆነ የሚተገብር ወንድ ወሬ አበዛም። ማንኛውም ሰው ወንዶች ብቻ ሳይሆኑ ማንኛውም ሰው የተግባር ሰው ወሬ አበዛም። ወሬን አያስቀድምም፣ ተግባርን ነው የሚያስቀድመው። ተግባርን እንግዲህ ብሩኬ አድርጎ አሳይቶናል። በተለያየ አጋጣሚ እንግዲህ ፍቅሩንም ለሀይሚ እያሳየ ነው፣ እየገለጸላትም ነው። ሀይሚዬ ግን ትላንትና ፈርታ ነበር። የኔ እናት ፈርታ ነበረ። ፕሌን ላይ ራሱ ፈርታ ነበር። በነገራችን ላይ እንዴ ያን ሁሉ መንገድ እንቅልፍ ሳታኝ አስባችሁታል? ፍጥጥ ብላ ብሩኬ ላይ እየተጫወተችበት ብሩኬ ነበረ ለጥ ብሎ እንቅልፉን እየለጠጠ ሄደው። ጉዞ ላይ ግን ማለት ነው ይህ እንቅልፍ መተኛት መንገዱን ያሳጥረዋል። እንቅልፍ ካልተኛችሁ መንገዱ አያጥርምና የኔ ምርጣ ምርጦች ብሩኬ እንግዲህ ዛሬ በጥላሁን ገሰሰ ከወደድኩሽ ወዳ ሌላ ምን እላለሁ እንዳሻሽ አድርጊኝ እጅሽ ገብቻለሁ
እያለ ለሀይሚ እንግዲህ እውነታውን እየነገራት ይገኛል። ጥሌን የማያውቀው የለም። ጥሌ የብዙዎች ፍቅረኛሞች እጅግ በጣም ከሚያስታውሱት ከሚወዱት ትዝታን ከሚቀሰቅሱ ከድሮ ዘፈኖች አንዱ ነው ጥሌ። ነፍሱን የማረውና ዛሬ ባይኖርም ደስ ደስ የሚሉ ሙዚቃዎች የሙዚቃ ጣዕምን እኔ የማውቀው በአስቴር አወቀና በጥላሁን ገሰሰ ነበረ። በቃ በድሮዎቹ ከ90 በፊት ያሉት ናቸው ለኔ ማለት የዘፈን ጣዕሙን የማውቀው እኔ። አሁን ላይ ዘፈን ታዳምጫለሽ ብትሉኝ አላዳምጥም። በቃ አንድ የሚረባ ነገር የለም። ሲጀመርም ጥበቡንም አበላሽተውታል። ያን ጊዜ ግን ከነወዙ የሙዚቃ ወዝ እንዳለ በደንብ ነበረ የምናዳምጠው እና ጥሌን ወደው ነበር። በዚህ አጋጣሚ አንድ ታሪክ አለኝ። ጥሌ የሞተ ጊዜ በህይወቴ እኔ እስካሁን ድረስ ዘረፋ ተካሂዶብኝ አያውቅም፣ ማለትም በሌባ ነገር ግን ጥሌ የሞተ ጊዜ እግዚአብሔርን ደግሞ በጣም ትንሽዬ ልጅ ነኝ፣ በዛን ሰዓት በጣም ትንሽዬ ነኝና አዲስ አበባ ነበርኩኝ፣ ገና ልጅ ነበርኩ። አክስቴ ነበረች ያሳደገችኝና እስከ 12 ዓመት ድረስ አያቴ ጋር ነው ያደግኩት። ከአያቴ ጋር ደግሞ አዲስ አበባ አክስቴ ጋር ነበርኩና አክስቴ ብር ሰታኝ እቃ ምናምን ገዝቼ ቤተሰብ ለማየት ወደ የሆነ በዓል ነበረ ከፊት ጥላሁን ከሞተ በኋላ ከዛ ከፊት የሆነ በዓል ነበረ፣ ምን እንደሆነ አላውቅም። ከዛ ሾላ ገበያ ገብቼ አንዳንድ እቃዎች ጌጣጌጦች ምናምን ገዝቼ ለእናቴ ደግሞ አንዳንድ ቡና ምናምን ብዙ ነገር ገዝቼ ያለሁ፣ ብርድ ልብስ ሳይቀር ትንሿን ብርድ ልብስ ገዝቼ ያለሁና ለእናቴ ማለት ነው። ከዛ በጥላሁን ገሰሰ ሞት ምክንያት መንገዱ ተዘግቷል ብለው ያልሆነ ቦታ ወስደው የሆነ የሚወጣ ፍቃድ አለና ያንን ፍቃድ ደግሞ ማውጣት አለብሽ ለማለፍ መንገድ ተዘግቷል ብለው፣ እሺ ፍቃድ የቱ ጋር ነው የሚሰጠው ስላቸው እኛ እናሳይሻለን ብለውኝ የሆነ ቦታ ወስደውኝ እግዚአብሔርን እያየኋቸው በአይኔ ኪሴ 50 ሳንቲም ሲያስቀሩ የያዝኩትን ሻንጣ ኪሴ ያለውን ብር ልቅም አድርገው ወሰዱብኝና እግዚአብሔር እኔ በዛን ሰዓት ማለት ነው 600 ብር አጥፍቻለሁ ለዛ እቃ ማለት ነው። ለእኔ ደግሞ በዛን ሰዓት 600 ብር በጣም ብዙ ነው። በጣም ብዙ ነገር ነበረ ለእኔ 600 ብር እና በዛን ሰዓት በስማም ያለቀስኩት እንባ በቃ ልቀስን ያደረኩት ተስፋ ቆርጥ አድርጌ ነበረ። ብቻ ግን አሁን የብሩኬ የጥሌን ዘፈን ሲያንጎራጉር ስሰማ ብዙ ትዝታዎች መጡብኝና ለዛ ነው ይሄን ነገር ያነሳሁባችሁ ከርዕሴ ወጥቼ። ያው ስለ ጥሌ ካላነሳሁ አይቀር ብዬ ነው። የሞቱ ጊዜም ትልቅ ጠባሳ አስቀምጦብኝ ሄደውና አስታውሰዋለሁ። ስለ ጥሌ ሲነሳ ያቺ ጊዜ ትዝ ትለኛለች፣ ሞቱ ትዝ ሲለኝ ያቺ ጊዜ ትዝ ትለኛለች። እና በጣም ያዘንኩበት ለመጀመሪያ ጊዜ በህይወቴ ያን ጊዜ ነው ማለት ዘረፋ የተካሄደብኝና ቤተሰብም ለማየት እናቴን ለማየት ጓጉቼ ምናምን ነገር ቀረውኝ። ከዛ ያን ገንዘብ አጠፋው ቀረው ወሰዱብኝና በጣም በህይወቴ ካለቀስኩባቸው ጊዜ አንዱ ያን ጊዜ ነውና በጣም ከፍተኝ ደብሮኝ ነበረ። ነፍሱን ይማረው። እንግዲህ ቅመሟ ተቀባይ እንግዲህ ምርጥ ዘፈን ተዘፍኖልሻል የኔ ምርጥ።